እኔም ደግሞ እሷን አገባታለሁ። እሷን ታገባታለህ? ዋው የምርህን ነው? አታረገውም መቼም። እሺ መቼም አታረገውም። እኔ ቆሜ ነው ወጭ ነው አንተ የምታገባው። ምንድነው አሁን መሄድ ካለብህ በሰላም ትሄዳታለህ እንጂ ከማንም ሰው ጋር አትሆንም። አለቀ በቃ። ከሄድክ በሰላም ውልቅ። ከማንም ጋር አትሆንም። አለቀ በቃ። እኔ እዚህ እስካለሁ ከማንም ጋር አትሆንም። አዝኜ እንዴት ነው? እኔ ደፋሃለሁ ወይ ትደፋኛለህ? አለቀ በቃ። አልፈልግም ብለሻል አይደል? ሌላ ምን እሰርላታ ታዲያ ቀለበቱን እሰርላታ። የዳይመንድ ነው ማስረላት። እሱም በጀርባ መጥቶ ወይን ከሚያጠጣሽ ቀለበት ይሰሩ። ወንድ ነው። ምንድነው የምታወራው ናቲ? ምንድነው የምታወራው ናቲ? እኔና አንተ መቼም አንለያይም። ትሰማኛለህ? ከወጣክ በሰላም ውጣ። ሴቶች ጋር አንድ ላይ አልፈልግም። በቃ አለቀ። እንዲህ በገጀራ ነው አናት የምልልህ። ያምር ነው ቀልድ እንዳይመስልህ። ቀልድ እንዳይመስልህ። እሱ ነው የሚያስደስትሽ። የኔ በቃ ለኔ እኮ አዝነሽ አይደለም። ለምን የምር አንተ ለኔ ምንም ክብር እንደሌለ ካሁን አይቻልም። የምር ባንተ ተስፋ እሷን ለማግባት ወስነሃል። አዎ እሷን ነው ማግባት። ሽማግሌ ለመላክ ወስነሃል። እሷን ለማግባት ወስነሃል አይደል? አትፈልጊኝም? ናቲ የእውነት እኔን አታገኝም። እኔ ራሴን ነው ማጠፋው። ደግሞ ሄዱ ስራት ነው። ሰላም እንዴት ናችሁ? ያው እንደዚህ መጥቻ አላቅም። ለዩቲዩብ አዲስ ነኝ እና የመጣሁበት ምክንያት ነገሮች ባልጠበቅናቸው መንገድ እየሄዱ ነውና ያለውን ነገር እያየሁኝ ዝም ማለት ያለብኝ ስላልመሰለኝ ነው የመጣሁት። ያው ናቲም ጥሩ ሁኔታ ላይ አይደለም፣ ሄሉም እንደዛው ያው እልህ ተጋብተው ማይሆን ነገር ውስጥ እየገቡ ነውና ያለውን ነገር ደግሞ እያየሁኝ ዝም ማለት ያለብኝ አልመሰለኝም እና እሱን ነገር ለማስተካከል ያው ለናቲም ደውዬለታለሁ። ላገኘው እንደምፈልግ ነግሬዋለሁ። ያው ሄሉም ከኔ ጋር ስለማታወራ ያው ካሚ ጋር አውርተን እንድትመጣ አድርጌያለሁ። ናቲም ለመሄድ ወስኗል። አሁን ጥሩ ሁኔታ ላይ አይደለም፣ ቀኑን አሳጥሮ ሄዳለሁ እያለ ነው። እንግዲህ እስኪ ከቻልኩኝ እንዲመጡና ያለው ነገር ለማስተካከል እሞክራለሁ። ያው በእኔም ከብዙ ነገር ተፈጥሯል። የመጣሁበት መንገድ እናንተም ታውቃላችሁ። ያው እኔም በሰዓቱ ልክ ነኝ ብዬ ነበር ማሰበው። ያው ሰው ስትሆን ራስ ወዳድ ትሆናላችሁ፣ የሆነ ስሜታዊ ትሆናላችሁ ምናምን እናወራ ነበር። እኔ እና እሱ ደግሞ ለረጅም ጊዜ ምናምንና ዝም ብሎ ከመሬት ተነስቶ ምናምን ሲዘጋኝ ያው ሴት ልጅ ነኝ፣ ብዙ ነገር ይሰማኛል። በቃ ዝም ብዬ ማለፍ ያለብኝ አልመሰለኝም እና በቃ ብዙ መፈጠር የሌለባቸው ነገሮች ተፈጥረዋል። ግን አሁን ላይ ሳየው ናቲም እየተጎዳ ነው በዚህ ሁኔታ። በቃ ምንም ልተዋቸው ነው የሚገባው። ከቻልኩኝ ላስማማቸው ሞክራለሁ። ያው እልህኛ ናቸው ሁለቱም። ያው ፍቅር እንዳለ አይቻለሁ መሀላቸው፣ ግን እልህ አለባቸው። ለዛ ሁለቱንም ለማስታረቅ ሞክራለሁ። ይቅርታ እንዲጠያየቁ እኔም ይቅርታ ጠይቃቸዋለሁ ለፈጠርኩባቸው ክፍተት እና እንደዛ ለማድረግ ሞክራለሁ። ያው እኔንም ደግሞ ብዙዎቻችሁ አልተረዳችሁኝም። ማለት እንደሚመጣ አቅ ነበር፣ ብዙ ነገር አውርተን ነበር፣ ቃል ገብቶልኝ ነበር፣ ብዙ ነገር አውርተን ነበርና ድንገት ነው ማውራት ያቆመው። በቃ ድንገት ጠፋ። እንደሚመጣ ነግሮኝ በጣም በቅርብ ጊዜ ልዩነት ነው ጠፋ። ከዛ ከሷ ጋር ቪዲዮ መስራት ምናምን ብዙ ነገር አየሁኝ። ያው እኔም ስሜታዊ ሆንኩኝ። እንግዲህ ትረዱኛላችሁ ብዬ አስባለሁ። ዝም ማለት አለብኝ ብዬ ስላላሰብኩኝ መጣሁኝ። ያው መጥቼም የተፈጠረውን ነገር ታውቃላችሁ። ምንም በመጥፎ ምናምን ይሄ በእንትን ምናምን ሳይሆን ዝም ብዬ መታው አለብኝ ብዬ ስላላሰብኩኝ ነበረ። ያው ከሱ ጋር ለረጅም ጊዜ በጣም ብዙ ነገር እንዲ ተብሎ አሁን ላይ እንትን ተብሎ ማይነገር ነገር ብዙ ነገር እያወራ ነበርና ዝም ብዬ መታው አልቻልኩም ነበር። ግን ያው መጥቼ ደግሞ ያለውን ነገር ሳይ በቃ እንደማይሆን ገብቶኛል። እሱ ነገር እኔም በጣም እየረበሽኳቸው እንደሆነ ተሰምቶኛል እና ከዚህ በኋላ ላስማማቸው ነው የምሞክረው። ያው የተፈጠረው ነገር ተፈጥሯል። ከዚህ በኋላ ደግሞ ናቲንም አሳምነን እንግዲህ አስቀርተ ነው ሰላም እንዲፈጥሩና አንድ ላይ እንዲሆኑ ለማድረግ እሞክራለሁ እና አሁንም ቢሆን ለሱ ያለኝ ስሜት ምናምን ተቀይሮ ሳይሆን በቃ እወደዋለሁ። አሁንም ለሱ ጥሩ ስሜት ነው ያለኝ። ግን ደግሞ እሷን ከመረጠ ምንም ማድረግ አልችልም። ማለት እነሱ የረጅም ጊዜ ግንኙነት ነበራቸው ምናምን፣ በእርግጥ እንደተቋረጠ ምናምን እንዳበቃ ምናምን ነግሮኝ ነበር። ያው ብዙ ነገር ልንል እንችላለን ጸብ ላይ ስንሆን ምናምን፣ ግን ያው በቃ አሁን ላይ እንደማይሆን ስለገባኝ በወደውም ያው ሰውን የምትወደውን ሰው ደግሞ ደስተኛ ሆኖ እንዲኖር ማድረግ ነው ያለብኝ። ሰው አብሮ እንዲሆኑ በቃ ልተዋቸው ወስኛለሁኝ። ያው በጣም ነው የምወደው። ብዙ ነገር በዙሪያ ያሉ ሰዎች ስለሱ ያውቃሉ። ብዙ ሰው በጣም ብዙ ሰውና ብዙ ነገር ተስፋ አድርጌ ብዙ ነገር እንትን ብዬ እየጠበቅኩኝ ስለነበር በጣም ይከብደኛል። ለኔ ቀላል ነገር ሆኖ አይደለም። ግን ያው ምንም ማድረግ ስለማልችል ግዴታ በቃ እነሱን ማስማማትና ከህይወታቸው መውጣት አለብኝ ማለት
ያው ከዚህ በፊትም ከሷ ጋር ሲጋጩ ምናምን ኬክ ይዞ መጥቶ ሶሪ ብሎኝ ምናምን እንትን ሲል ያያችሁ ነበርና ያው አውቃለሁ ያለውን ነገር በልህ ተነሳስቶ ምናምን ነው እኔ ጋር እንደዛ ሲሆን የነበረው ግን በቃ ያ ነገር እኔን ያስደስተኝ አይደለም ፈልጎ ለኔ እንትን ጥሩ ስሜት ኖሮት ምናምን የፍቅር ስሜት ኖሮት እንዳልሆነ ስለማቅ ያው እዚህ ጋር እንዲያበቃ ፈልጌ ነው ያለው ነገር እሱም ከሚወደው ሰው ጋር እንዲሆን መተው ያለብኝ ስለመሰለኝ ነው ያው ፍቅር በእንትን በልህ በጉልበት ምናምን የሚሆን ነገር አይደለም ሁለቱም ወገን ፈልጎ ካልሆነ ከባድ ነገር ነው እነሱ ጋር ደግሞ ያለው ፍቅር ትልቅ ይመስለኛልና ለዛ ነው በልክ ተገፋፍቶ ምናምን እኔ ጋር እንዲመጣ አልፈልግም ምንም ቢሆን ያው ስቀበለውም የነበረው ኦኬ ምናምን ያልኩኝ እንትን ስለውም የነበረው ያው ብቸኝነት እንዳይሰማው በማንኛውም ሰዓት ከጎኑ እንደሆንኩ ይላሳየው ምናምን ስለፈልኩኝ ነው ግን ከሷ ጋር የሚመለስበት መንገድ ካለ ግን እሱን ነገር ለማስተካከል ሞክራለሁ አብዛኞቻችሁ ደግሞ በቃ ኮሜንት ላይ ምናምን በጣም ብዙ ነገር ስትናገሩ ነበርና ያው በእኔ ቦታ ሆናችሁ ብታዩት ደስ ይለኝ ነበር ማለት ሴት ልጅ ነኝ እድሜ የሚባል ነገር አለ ቤተሰብ አለ ምናምንና እንደዛ ተስፋ ሰጥቶኝ አብረን እንሆናለን ብሎኝ ምናምን በቃ እንደዛ ሲያደርግ የሚሰማኝ ስሜት አለ እንደ ሰውም እንደ ሴትም እና እንደዛ ስትናገሩኝ ደግሞ እኔ በጣም በእውነት የሆነ ካይምሮ በላይ የሚከብድ ነገር ነው የምትናገሩት የሆነ በእኔ ቦታ ሆናችሁ ብታዩት ያለውን ነገር ደስ ይለኝ ነበረ እና ይሄ የሷን ህይወት ለመበጥበጥ ምናምን አልነበረም አመጣጤ ማለት በሰዓቱ ስሜታዊ ነበርኩ እኔ ሄሉን ሚዲያ ላይ ነው ማውቃት እንደናንተ ሞዳት ልጅ ናት እና ምንም መጥፎ እንትን ኖሮኝ ምናምን አልነበረም በቃ በሰዓቱ ስሜታዊ ነበርኩኝ ማንንም ሰው ሊያደርገው የሚችለውን ነገር ነው ያደረኩት ጥፋት ሊሆን ይችላል ያው ሰው ነው የማይሳሳት የለም ግን አትሊስት ብትረዱኝ ያለው ነገር እንደ ሴት በቃ እንደ ሴት ልጅ እናንተ አብዛኞቻችሁ አይ ቲንክ ውጪ ሊሆን ይችላል ይመስለኛል የምትኖሩትና በቃ እንዲ ተስፋ ሰጥቷችሁ የሆነ ሰው ለረጅም ጊዜ ሲያወራችሁ ቆይቶ ምናምን እንደዚህ ቢያደርጋችሁ ከኔ እንትን የሚበልጥ ነገር የሚያደርግ ሰው ሊኖር ይችላልና ብትረዱኝ ነው ያለውበትን ነገር ደስ ይለኛል በክፋት አስቤ በመጥፎ ነገር የሷን ህይወት ለመበጥበጥ ምናምን አልነበረም በቃ ያለው ነገር ክሊር ማድረግ ስለፈለኩኝና በቃ ስለተሰማኝ ስለተጎዳሁኝ ባለው ነገር በማየው ነገር ለዛ ነው እንደዛ ያደረኩት አሁን በቃ አሁን እየደረሱ ይመስለኛል እንጠብቃቸውና አብረን ያለውን ነገር እናያለን ተረጋጋክ? አዎ ደህና ነኝ። ሰላም ተረጋግቻለሁ። ኦኬ ያው ስለመጣክ ደስ ብሎኛል። ለምን እንደጠራው ምንጭም ገብቷል። አጣጥኩስ ተሩ እንግዲህ ያው በጣም አስፈልጊያት ይሆናል በሚለው ያው በችኮላ ብዙ ነገር እንትን አበላሽተናል ከመጀመሪያው ጀምሮ ይመስለኛልና አሁን ደግሞ ያለውን ነገር ተረጋግተን እንድናወራበት ማለት እኔ የሚያበላሽውትን ነገር አንተም እሷም ማስተካከል ያለባችሁ ነገር ተረጋግታችሁ እንድታስተካክሉ ገብቷል አይደል? በችኮላ ምንም የሆነ ነገር የለም፣ በእልህ ምናምን እንትን የምትለው ነገር የለም። ገብቷል አይደል? ቆይቶ የሚቆጭህ ነገር ነው የሚሆነውና እሱን ነገር ተነጋግረን እንድናስተካክል ነው። እሱ ልክ ነሽ። በእርግጥ አንዳንዴ ነገሮች በችኮላ ሆኑ እንጂ አንዳንዴ የሆነ የስካር የሆድን ያወጣል እንደሚባለው የኛ ነገር ችኮላ እንጂ ብቻ አላውቅም። ሁሉም ነገር አሁን ወደማይሆንበት ደረጃ ምናምን ነገር ሄዷልና አሁን ይሄን የምናወራበት ጊዜ አይደል። እኔ ማንም ላይ ቂምም አልይዝም፣ ቂምም የማያዝም እንትን የለኝም። ምንም እኮ የተፈጠረ ነገር የለም እኮ ሰው እኮ ከዚህ በላይም ደርሶ እኮ እንትን ይላል። እናንተ ደግሞ መሀላችሁ ፍቅር አለ፣ እልህ ስላለባችሁ ነው ሁለታችሁም የተረዳሁት ነገርና እልሃችሁን እልህና ፍቅር አብሮ አይሄድም። ስለዚህ አንቺ በእኔ በኩል ያለውን አይ ቲንክ ያው ስለምገልጽ ላንቺ ግን እሷም ደግሞ ባትወድ የሆነ ነገር አታረግም እኮ ዝም ብላ ህይወቷን መቀጠል ትችላለች። ኖርማሊ አሁን ትላንትም ተገናኝተናል፣ ከዛ በፊትም ተገናኝተናል እና ላይክ ላይፏን ደስተኛ ሆና ህይወቷን እየኖረች እንደሆነ እና በቃ
ከሷ ጋር ያለውን ነገር አውርተን ጨርሰናል። እሷም ከራሷ ሰዎች ጋር ጊዜ እያሳለፈች ነው። ስለተጋባችሁ ነው እኮ ያለው። በዚህ ደረጃ ቲኑ በዚህ ደረጃ የሚከድ የለም። እናንተ ትልቅ ሰዎች ነን አይደል? ተነጋግረን ኦልሬዲ አሁን ታውቃለች like tomorrow evening like ፍላይት እንዳለኝ ታውቃለች። ግን ያው ለሷ ለውሳኔ የምትሸኩለው ለውሳኔ ከመሸኩል ተረጋግተህ ማሰብ አለብህ። ውሳኔ እንደዚህ መሸኩል የለብህም። ማውራት አለባችሁ። መለያየትም ካለባችሁ እኮ ተነጋግራችሁ ነው። ግን መሀላችሁ ፍቅር አለ። ገብቶሃል አይደል? እሱን ነገር ደግሞ እናንተ ህጻን ልጅ አይደላችሁም፣ ትልቅ ሰው ናችሁ። ተነጋግራችሁ መቅረት ያለበትን ነገር እኔ በመጀመሪያ የረበሽኳችሁ ለሷ አንተንም ይቅርታ ጠይቀሃለሁ። እሱን ነገር አስተካክላችሁ መቀጠል ትችላላችሁ። ይሄን ያህል ትልቅ የሚባል የተፈጠረ ነገር የለም እኮ ምንም። በዚህ ደረጃ አንቺ በምታስቢው ደረጃ አመሰግናለሁ ማርያም። በእንደዚህ ደረጃ ለኛም ለኔም ለጓደኝነቴ ለፍቅሬ ትቆሚያለሽ ብዬ አልገመትኩም። እንደዚህ ስላደረግሽ የምር ከልብ አከብርሻለሁ። አመሰግናለሁ። ፈጣሪ አክብርልኝ። እና የኛ ነገር ግን ላይክ አንቺ አሁን እንደምታስቢው ቀላል ሆኖ አይደለም። ታውቂያለሽ እኔ ለማስተካከል በራሴ እየጣርኩኝ ነበር እና ግን በቃ ይሄን ያህል ከባድ ነገሮችን እኮ የምናቀልላቸው የምናከብዳቸው እኛ ነን። ለዛ ቀለል አድርገህ ካሰብከው ቀለል ይላል፣ ካከበድከው ይከብዳል ነገሮች። አንተ ደግሞ ለምታፈቅረው ሰው ደግሞ የራሴን እርምጃ ይፈጠራል ነው። ብዙ ነገር ተፈጥሮ ከሆነ አይተሻል። በይቅርታ እየተማጸንኳት አይ ቲንክ መጣለሽ መሰለኝ። ኦኬ ዲነሽ ሰላም ነው ታውሽ ሰላም ተባባሉ። እሺ ሰላም ነው። እንኳን ደህና መጣሽ። ደስ ብሎኛል ስለመጣሽ። አጣርፈሽ ነበር ያው የጠራሽኝ ነው። አሚን ስለደወለ ነው የመጣሁትና አሁን ምንድነው ስለመጣሽ ደስ ብሎኛል። አክብረሽኝ ስለመጣሽ በመጀመሪያና እንድታወሩ ነው ያለውን ነገር። በቃ ብዙ ነገር ተፈጥሯል። አሁን እንደ ከዚህ በፊት እንድናወራ አልፈልግም እና እንትን ብላችሁ በሰላም እናወራ። በቃ እኔም የፈጠርኩት ስህተት አለ፣ ማድረግ አልነበረብኝም። ያው ሰው ነን፣ እንሳሳታለን። ሁላችንም ስህተት ሰርተናል እዚህ እንትን ውስጥና ይቅርታ እንድትባባሉ ነው የምፈልገው። አንቺ ማትቸኩይ እሱም ሳይቸኩል ተነጋግራችሁ ያለውን ነገር ብትፈቱ ደስ ይለኛል። ስሚ አንቺን አመሰግናለሁ እንደዚህ ስላሰብሽ። ግን ማለት ነው እኔና እሱ ጋር ያለው ነገር አልቋል። ምክንያቱም ባልቅ ኖሮ ቢያንስ ይሄን ነገር እሱ ሲያወራው ነበር መስማት የምፈልገው። ግን እሱ ጋር ስላለቀ አንቺ ባትረፊ ነው እሱ እኮ ገና አላወራም። ያወራል አሁን እኮ ልናወራ ነው ገና። አሁን እሱም ያለውን ስሜት የሚሰማውን ስሜት ጀመረ። እኔን እኮ ማየት ራሱ የማይፈልግ ሰው እኮ ነው። እንደዛ አይደለም፣ በእውነት እንደዛ አይደለም። ሁለታችሁም ጋር ፍቅር አለ፣ ግን እልህ አለባችሁ። ይሄን ነገር ፍቅርና አለ ደግሞ ለሱም ያልኩት ነበር አብሮ አይሄድም። ስለዚህ ተረጋግታችሁ ማውራት አለባችሁ። ቃይናቲ ተረጋጋ። እሺ አይኔ እኮ ምንም ተረጋግቼ እያወራሁ ነውና ስለዋላ ደህና ነኝ። ከትላንት አጥፎሽ የወሰደሽ ምናምን ነገር ምንድን ነው? እሺ ከሱ ጋር መሆን ነው የምፈልገው ሂድልኝ ብለሽ ነይ ከኔ ጋር ብዬ እየለመንኩ እየተማጸንኩሽ ከሱ ጋር መሄድ ነው የምፈልገው ሂድልኝ ብለሽ ፓስፖርቴን ሰጥተሽ ስንብት አድርጋችሁልኝ የተለያየ ነው። ከዚህ ውጪ ታዲያ እኔ ምን መፈጠር ነበረበት ነው? ኦኬ ለምን እንደውም ሄዱ ልንገርሽ፣ እንደዚህ ተሸንፌ ምናምን አይነት መሄድ አይነት ሰው አይደለም ነው። በዚህ መንገድ ሳይሆን ተረጋግታችሁ ሁለታችሁም ያለውን ነገር ተነጋገሩ። በዚህ መንገድ ነው የምታወራው። አሁን አልገባኝም። ምንድነው አንቺ? እኔ በቃ ልሄድ ነው። ምንም ተማረገው ነገር ቆይ አይ እናወራ ይልሽ ማውራት ያለብን ነገር አውርተን ተስማሙ ከሆነ ተሰናብተሽኝ ሄድሽኝ አይደል? ለምን እኔ ስለምን ስለስንብት ነው? እሷ ጠርታኝ ነው የመጣሁት። አንተ ጠርታኝ አይደለም የመጣሁት አይደል? ለምን ታዲያ አውቀሽ አትሄጂም? በዚህ እኔም ደግሞ እዚህ ጋር ይፋ ማድረግ የምፈልገው ነገር አለ። ምንድነው እሱ? እኔም ደግሞ ዝም ብዬ ምናምን ነገር አልሄድም። እኔም የራሴ ሰው ሊኖረኝ ይገባል። ቤተሰቦቼም ደግሞ ሽማግሌ ለመላክ ተዘጋጅቶ ነበረ። እሱም አይሆንም ብለሻል። እኔ ግን ደግሞ ያው አንቺ ስላልሽ ብቻ የሚቀር ነገር የለም። እኔም ህይወቴን ማስቀጠል ይኖርብኛል። ስለዚህ አግብቼ ነው የምሄደው። ሳላገባ አልሄድም። ማንን ነው የምታገባው? ሀሳቤን ቀይሬያለሁ። ነገ የምሄደው ምናምን ነገር ተቀይሯል። እኔም አግብቼ ነው የምሄደው። ማንን ነው የምታገባው? ማለት ማግባት ማለት ማንን እንደማገባ ታያለሽ። እና ማለት ለምን ግልጽ አታደርገውም? የጀመርከውን ግልጽ አድርገህ እናውራበት በደንብ። ማግባት ስትል ተናገራ።
እየተናገርኩ እኮ ተናግራ ማንን ነው የምታገባው ነው? ማንን ነው የምታገባው? እሷን ነው የማገባው። ናቲ ይልክ አንተ በቃ አይደለም እሷ የራሷ ሰው አላት። አይ ኖ እሱን አውቃለሁ ግን እኔ ነኝ አሁን እዚህ ጋር በቃ ተሸንፌ እሷ ከሰው ጋር እሷን ጥያት ነገሮች በልህ ነው በቃ እንዲሄዱ በቃ ከሷ ጋር ልህ እየተጋባ እሷም ካንተ ጋር ልህ እንደዚህ አይቀጥልም እኮ እንደዚህ ነው የለም። ልኬ አገባለሁ ለምን ዝም ብዬ እቀራለሁ? እሷም ልህ እየተጋባች አንተም ልህ እየተጋባህ የሚቀጥል ነገር የለም። አንደኛ ምን ለማለት ፈልገህ ነው? አልገባኝም። ምን ለማለት ነው? ያ ምንድን ነው የምታወራው? አቅፎሽ ወስዶ የለ እንደ ያግባሽ በክብር ያግባሽ። ዝም ብሎ ጓዳ ለጓዳ እየመጣ ወይን ከሚያጠጣሽ እሱም በክብር ያግባሽ። እኔም ደግሞ ተሸንፌ ምናምን መሄድ አይነት ሰው አይደለም። እኔም ደግሞ እሷን አገባታለሁ። እሷን ታገባታለህ? ዋው የምርህን ነው? አታረገውም መቼም። እሺ መቼም አታረገውም። እኔ ቆሜ ነው ሞቼ ነው አንተ የምታገባው። ምንድነው የምትዩ ታዲያ? ፈልገህ ነው? ጭራሽ አንቺ ቆይ ምንድን ነው ሲስተም እንደዚህ አርገሽኝ አባረሽኝ ከወንድ ጋር አባረሽኝ ሲሄድ ታዲያ ምን ልሆን ነው? ቀለበት እሰርላታ እስቲ ሊያው እሰርላት ወንድ ነህ እስቲ። ይሄን አንቺ ስላልሽ አይደለም የሚሆነው። ጭራሽ እሷ ልታገባ ወስነሃል? ሽማግሌ ልትልክ ምን አልፈልግም ብለሻል አይደል? ሌላ ምን እሰርላታ ታዲያ ቀለበቱን እሰርላታ የዳይመንድ ነው ማስረላት። እሱም በጀርባ መጥቶ ወይን ከሚያጠጣሽ ቀለበት ይሰር ወንድ ነው። ምንድነው የምታወራው ናቲ? ምንድነው የምታወራው? ምን እያልክ ነው? አልገባኝም። ናደብደበኛ ሂድ ብለሽ ከጓደኛሽ ጋር ሆነሽ ሂድ ብለሽ ሸኝተሽኛል። ከዚህ በኋላ ስለኔ ህይወት ምን ይመለከትሻል? ለምን ነው እንደዚህ ሊያገባሽ እኮ ነው ባይዘው ሊያገባሽ ነው። ሽማግሌ ልታወራላችሁ። ለምን ተረጋግታችሁ አታወሩ? ለምን ታዲያ ከኔ ፊት አትጀምርም? ሞር ጭንቅላቴን እንትን ማለት እንዳብድ ከፈለክ ለምን ካሁን ያጀምሩ? አሳብዳሽኝ እኮ ገፍትራችሁ እኮ ነው የላካችሁ። ለሁለት ገፍትራችሁኝ ተቃቅፋችሁ ስትሄዱ እኮ እስከ መጨረሻው እያየሁሽ ነበር። አሁን እሱን አይደለም ምልህ ምንድነው አሁን ያሰብ ጭንቅላቱ ሲጀመር እሷን አራሳትም። ከዛ በኋላ ሌላ ነገር ነው የምታወራው። እኔ ጋር ምንም ነገር የለውም። የምርሽን አንቺ ደግሞ እንደዚህ እንድትሆኑ አይደለም የጠራኋችሁ። እንደዚህ እንድታወሩ አይደለም እኔ የጠራኋችሁ። እንደዚህ አይነት ነገር እንዲፈጠር እሷ ምን አደረገችሽ? ነይ ተረጋጊና አውሩ። እኔ ፊት አገባታለሁ ምናምን ስትል አታፍርም? ትንሽ አላሳዝንህም? ትንሽ ለኔ ስሜት ግድ የለህም? ከወንድ ጋር ተቃቅፈሽ ነበረ ስለኔ ስሜት ማሰብ የነበረብሽ። ከወንድ ጋር ተቃቅፈሽ ነበረ። ከወንድ ጋር ወይን ስጠጪ ስለነበረ ስለኔ ስሜት ብቻዬን ልሄድ ስነሳ ነበረ ስለኔ ስሜት ማሰብ የነበረብሽ። ሽማግሌዎች ታዲያ መስልትልክ ነው። ብሞት ራሱ እኮ አንቺ እኮ ደንታ እንደሌለሽ እኮ ፈንክተሽ አሳይተሽኛል። ብሞት ለኔ እንደማታዝኝ አሳይተሻል። አሁን መስልትሄድ ማትፈልጊው ሰው ቢያገባ ምን ችግር አለው ላንቺ? መች ነው ሽማግሌዎችን የምትልከው? ንገረኛ። ቤተሰቦችን አስደስተህ ነው የምትሄደው? ይሄኛው እቀፋት እስቲ ወንድ ነው እቀፋታ። እንደዚህ ለምንድን ነው የምትሆኑት እናንተ? በልም ኖ ናት ይቆይ በቃ ይሄው እንደዚህ የሚቀጥል ነገር የለም። ተረጋጉ እናንተ ህጻን ልጅ ናችሁ እንዴ? ተረጋጉ። አንቺ እንደምታረጊው እኔ ማረግ አቅቶኝ አይደለም። እንዳንቺ ከሰው ጋር መታየት እኔ ምናምን ነገር ከብዶኝ አይደለም። አንቺን አስደስታለሁ ብዬ ነው። ካንቺ ውጪ እንደዚህ አይነት ነገር ፍቅር ህይወት ላይ ላለመጨመር ብዬ ነው እንደዚህ ሆንኩት እንጂ እኔም እንደማንኛውም ሰው ህይወቴን ዝም ብዬ እንደዚህ መምራት ከብዶኝ አይደለም። እና ውሳኔን ደግሞ ሰምተሻል። አሁን እኔም ህይወቴን ደግሞ ከጎኔ ካሉ ሰዎች ጋር እመራለሁ። ወስነሃል ማለት ነው። ከሷ ጋር ቀለበት አስረ ትዳር ሽማግሌ አስልካስ ልትኖር አስበሃል ማለት ነው። እንደዛ ነው ያልከኝ ያለው? ምን ችግር አለ? አታፍርም? ትንሽ መች ነው የምታረጉት ታዲያ ሰርጉ? ይኸውልሽ ከኔ ጋር ምንም ይኖር ነገር አንቺ ዝም በይ ከኔ ጋር ምናምን አትበይ። ያውንም ይኸውልሽ ልክ ነሽ እኮ ማለት እንደዚህ መሆን ልክ ነሽ። እኔ ለመናደድ እሱ ቀልድ እየቀለደ አንተ ሙድ ያስገብኝ ነው። ሙድ ያዛችሁ ማንንም ከማንም ጋር ሲጀመር እሱ የራሷ ላይ ሙድ ያዛችሁ ነው። በቃ ሳስታርቂ አላወቅሽም። እና ስለዚህ ጉዳይ ማውራት አይጠበቅም ማለት ነው። በቁም እያለው እንደዛ አታረግም። ምንሽ ተነካ? ምንሽ ተነካ? እንደማትፈልጊኝ ከአንድ ሁለት ሶስት ያረጋግጠሻል። ምንድነው አሁን መሄድ ካለብህ በሰላም ትሄዳታለህ እንጂ ከማንም ሰው ጋር አትሆንም። አለቀ በቃ። ከሄድክ በሰላም ውልቅ። ከማንም ጋር አትሆንም። አለቀ በቃ። እኔ እዚህ እስካለሁ ከማንም ጋር አትሆንም። አዝኜ እንዴት ነው? እኔ እደፋሃለሁ ወይ ትደፋኛለህ። አለቀ በቃ። አትኖራትም ከማንም ጋር። ትሰማኛለህ? አገባሻለሁ። አዎ እንደውም አገባሻለሁ። ይኸውልህ ናቲ በቃ እንደዚህ አትሆን። አንተ ህጻን ልጅ ነህ እንዴ? ምን ሆነክ ነው? እኔ ሲጀምር በልህ ተነሳስተህ ከኔ ጋር እንድትሆን አልፈልግም። እንድታቅፍ አሁንም እንድትስማሙ ነው የጠራሁት። እሷ የራሷን ህይወት እየመራች ነው። እኔ ደግሞ በዚህ ሁኔታ ከኔ ጋር እንድትሆን አልፈልግም። ስለምትወድህ ነው። ስማ ናቲ አንተ ሞክረውና ማለት ነው እንደሷ አንቺ እንዳንቺ እሷ ለኔ የምታስብ መስሎሽ ነው? ምን እንዳደረገችኝ አይተሻል? እንዲህ በገጀራ ነው አናት የምልልህ። ያምርኔ ቀልድ እንዳይመስልህ። ቀልድ እንዳይመስልህ እሱ ነው የሚያስደስትሽ። የኔ በቃ ለኔ እኮ አዝነሽ አይደለም። ለምን እንደሆነ ለምን ይሄን ያክል እንደምትቀኝ ወይ የሆነ ለኔ እንደዚህ አይነት ነገር እንደምታስብልኝ አላውቅም። ናቲ
እኔና አንተ መቼም አንለያይም ትሰማኛለህ ከወጣክ በሰላም ውጣ ሴቶች ጋር አንድ ላይ ካልፈልግም በቃ አለቀ በቃ እንዴ ምንድነው ማለት አንተ ነው ቆይዘው አሁን ስተት እየሰራህ ያለው አንደኛ ለምን ተረጋግታ አታወራትም በልህ የሚሆን ነገር የለም እሷ ባትወደው እንደዚህ የምትሆንበት ምንም ምክንያት የለም እኮ እኔም በሷ ቦታ ብሆን የማደርገው ነገር ነው እሷ ያደረገች ያለችው ነገር ምንድነው እሺ ዝም እንድትል ነበር የጠበቀው ግራ እያጋባሽ ነው ማለት እኔ አልኩህ እኮ እኔ በቃ ተስማምታችሁ እኔ ለሷ ቅምጧ ሁለተኛ ሰው ሆኜ መኖር አልፈልግም እሷ ከወንድ ጋር የራሷ የሆነ ወንድ አለ መጀመሪያ እኔ ያደረኩት ነገር እሷ እንደዛ እንድታደርግ አድርጓታል ከዚህም በላይ ብዙ ነገር ልታደርግ ትችል ነበር ገብቷል ናቲ የምር አንተ ለኔ ምንም ክብር እንደሌለ ካሁን አይቻል የምር ባንተ ተስፋ እሷን ለማግባት ወስነሃል አው እሷን ነው ማግባት ሽማግሌ ለመላክ ወስነሃል እሷን ለማግባት ወስነሃል አይደል አትፈልግኝም አትፈልግኝም አቃል እኔ ደግሞ ራሴን ከወንድ ልጅ ጋር ራሴን እያነጻጸርኩ መኖር አልፈልግም አንቺ የብቻዬ አይደለሽም አንቺ የኔ የብቻዬ እንዳልሆንሽ አስመስክረሻል አሳይተሻል በወንድ አስገፍ አንተ እኮ እሷን ይዘህ 10 ጊዜ የምትመላለሰው እሷ ማለት በግልጽ እኮ ምንም አይደለም ብላ እየነገረችሽ እንዴት ነው የምታስበው ነው ታውቂያለሽ ሁሉንም ነገር ታውቂያለሽ ምንም እንደሌለን ሁላ ታውቂያለሽ ሆም ብለሽ ነው ነይና ተረጋግተን እናውራ እሺ እንደዚህ አትሆኑ ተረጋግታችሁ እናውራ ቁጭ በል ምንድነው አሁን አላማሽ ለምንድነው የጠራሽኝ ከሱ ጋር እንድታላው እንድታረቁ ነው እንደዚህ ነው እንደማይፈልገኝ ገብቶኛል ለምን እልሆና ተተውትም እሺ እንዴ ለምን አንዳችሁ ማትሸነፉት አልገባኝም ምንም እኮ ለጉዳይ አይደለም እኮ እሷ አንተ እሺ ቢያንስ እንዳንቺ እኮ ማለት ነው እንዳንቺ ሁሉንም ነገር ታውቃለች ስለኛም ታውቃለች ከአንድ ሁለት ሶስቴ ተነግሯታል እሷ ግን ጓደኛዋን አምጥታ ወይን እየጠጣች ነበር የራሴ ህይወት አለኝ ብላ እኔ ለአንተ ደግሞ ስሜት እንዳላት ታውቃለህ አይደል እንዴ ነገረች ያለውን ነገር እንደምትወድ ነገረች በቃ በለ ብዙ ነገር ታረግ ትችላለች ሳቃት እንደዚህ አይነት ፍቅር አይደለም እኔ አሁን ለምንድን ነው እንደዚህ የምታከራከር አሳይታኛለች ልክ እንዳንቺ እኔ እኮ አሁን አንተ በዚህ ሁኔታ እንድትለያዩ አንተም እንድትሄድ አልፈልግም ተረጋግታችሁ አውርታችሁ ቀንህን ማራዝመ ሰላም ሆናችሁ እንድትጨርሱ ጓደኛዋ አጠገቧ ሳቅ በዚህ መንገድ እንድትለያዩ አልፈልግም አጠገቧ ሳቅፍ ምን እንደሆነ አላየሽም አሁን አንቺ በማታውቂው ነገር ዝም ብለሽ ምንም ያህል ነገር ቢፈጠር ካሳለፋችሁት ነገር አይበልጥም አይደል ስለዚህ መስማማት አይበልጥም እሷ ሴቷ አግብታ አሬ ቆም ያልቀ በቃ ሴቷ አልፈልግም ብላ ልካኝ እኔ ቆም ያለ እኔም አገባሽ አትፈልግህ ሁሉ ነገር አታረግም እያልኩህ እኮ ነው አንተ ቢያንስ አትሸነፍም እንዴ እሷ ፍቅር ምንም የሚገባት ልጅ አይደለችም የኔ መሰቃየትም የሚገባት ልጅ አይደለችም ልክ እሷ እንዳንቺ አዝና ራሱ አዝናልኝ ምንም ያለችኝ ነገር አንቺ ሲጀመር በቃ እኔና እሱ እንድንጣላ ነው አይጠራሽም አልገባኝም በቃ ምንም ነገር ለምን እንድትጣሉ ሁለታችሁ ድረስ ታርቺ ማውራ እንደሚፈልግ ነው ፍል ለፊት በድፍረት እያወራለሁ እየሰማሽ ነው አይደል አንቺም ባጠገቤ ጓደኛ እንዳለ እንደውም ትይኑ ማለት ነው እኔ አንቺን ማግማት ነው የምፈልገው ናቲ በእናትህ ማየን ነገር አታርገው ለአንተ ተረጋጋ እሱ ነው ማግባት ፈልገው ምን ያደረክ ነው ሳትሆን አውሩ ምን ያደረክ ነው እሷን ማግባት ፈልገው ፍቅረኛሽ ጋር ተቃቅፈሽ አንዴ የሸኝሽ አዎ እሷን ማግባት ነው የምፈልገው ምን ማለት ነው ናቲ የእውነት እኔን አታገኝም እኔ ራሴን ነው ማጠፋው ደግሞ ሄሉ ስርዓት ያዥ ምን ሆነሽ ነው ስርዓት ያዥ ተረጋጊ ሄሉ አውቄ ያልኩ እንደሆነ ታውቂያለሽ አንዴ ምን ይሆንሽ ነው እኔን አትፈልግም አይደል እኔን አትፈልግም አይደል አውቄ እንደሆነ ታውቂያለሽ በቃ ልሂድ በቃ ያምሻል እንዴ ዞር በል በቃ ሄለን እርስ ተረጋጊ ሲጀመር ቀልዴን እንደሆነ ታውቂያለሽ የምን ቀልድ ነው ኧረ እባክህ የምርህን ነው የምቀልለው ታውቂያለሽ ቀልዴን እንደሆነ ታውቂያለሽ በቃ እኔ ምን አደርግልሃለሁ ታዲያ ልሂዳ ልጅ ምንድነው ምን አደርግልሃለሁ ቆይ ለምንድን ነው ቆይ ወንድ እንዴት እንደዚህ ውሳኔ ትወስኛለሽ ምን ሆነሽ ነው ምንድነው የምታወራው ልቀቀኝ አለቅሽም ምንድነው የምታወራው አለቅሽም በቃ ሄዳለሁ ልቀቀኝ በቃ ምን አደርግልሃለሁ በቃ እሷና ለሰዎች ማግሌ ልትኬ እሷን አገባታለሁ ትንሽ ለኔ አትስብ ላግባሽ ብልሽ እምቢ አልሽ ሌላ ምንድነው ቆይ የምትፈልጊው ከኔ ሄድ እንዴ አንቺ እኔ ቆይ አላሳዝንሽም እንዴ ቆይ ስንቴ ነው እየተማጸንኩ የጠየኩሽ ቆይ እንዴ አንቺን እኮ ነው የማናገረው በቃ ነው ይደውልልኝ ላግባሽ ብልሽ እምቢ አልሽ እሺ ናቲ ዝም ብለህ አታውራ እሺ ዝም ብለህ አታውራ
ለመንኩ ናቲ ዝም በል አላገባህም ሲቀጥል ደግሞ አንተ እንደዚህ 10 ጊዜ እሷን አንዴ ላግባ አንዴ እንደዚህ ልሁን እርግጠኛ ሳልሆን ምንም እንትና በጭንቅላት ራሱ እርግጠኛ አይደለም ከኔ ጋር ለመሆን እርግጠኛ ነበርኩኝ 10 እየለመንኩ ጠየቅኩሽ አሁንም ብጠይቅሽ መልስሽ ይሄ ነው አላደርግልህም ሲጀመር በቃ ከኔ ጋር ሆነ ደስተኛ አትሆንም በቃ ሁሌ ጭቅጭቅ ነው የሚኖረው ለዛ በቃ ከሷ ጋር ብትሆን ነው የሚሻልክ ይገባሃል ከሷ ጋር ሲጀመር ምንም እንደሌለኝ አንቺም ታውቂያለሽ ያው እኔም ስቀለድ ነው ምንም ነገር እየቀለድኩ ነው ያልኩት ቀልዱን ከሷ ጋር ቀጥል እኔ ምን አደርግልሃለሁ አንቺ ቆይ ምንድነው ቆይ ወይ ከኔ ጋር መሆን አትፈልጊ ወይ ምን ሆነ የምትይው ቆም ብላ ነው አየሻ አሁን ደስ አላት በቃ አይደለም እንደዚህ ስሜታዊ ሆነ እንዴ እንደዚህ አይነት ነገር ታወራለህ ምን ሆነክ ነው እየወራሁ እኮ ነው ሲጀመር እሷ ምንም በቃ ፍላጎት የላትም ምን ስለማካርልህ እንድትስማሙ ነው አይደል የጠራኋችሁ ምንድነው ተረጋግተህ ቢያንስ አንዴ ትወዳታለህ አይደል እንዴት እየወደድኳት ታዲያ ከወንድ ልጅ ጋር ሆነ እንዴት ነው ዝም ብዬ የምትወጣው እንደዚህ በቃ በልህ እኮ የሚሆን ነገር የለም እንደምትወዳት አውቃለሁ ከሷ ጋር መሆን እንደምትፈልግ አውቃለሁ እኔ እንደዚህ ማለት እኮ አስፈላጊ አይደለም ነግሬሃለሁ ደግሞ መጀመሪያ አውርተናል አይደል የኛ ነገር 10-5 በቃ ለማስተካከል የሞከርነው ነገር ነው በእንደዚህ አሁን ያንተ ጥፋት ነው እንደዚህ ማድረግ አልነበረብህም እኔ በሁሉም ነገር ላይ ተስፋ ቆርጫለሁ አሁን በቃ ማንንም አይረዳኝም እኔ አሁን ይሄን የምናወራበት ሲጀመር ጊዜው አይደለም እኔና እሷ አውርተን ተስማምተን ጨርሰናል እና ማውራት ነበረብክ ማስተካከል የምትችልበት ሰዓት ነበር እኔ በሁሉም ነገር ላይ ተስፋ ቆርጫለሁ በቃ በሁሉም ነገር ላይ ተስፋ ቆርጫለሁ ጭራለ አንቺን ያጣው ደጄ እምባነው ከእንግዲህ ወዳጄ